አሁን ነው የቀረስከውን አምጣው አልኩህ እኮ። በላፍጥ ነው አምጣው። ከመንገዴ ዞር በል። አፍጥ ነው። ራስ ላይ ሌላ ችግር እንዳትፈጥር ቶሎ ብለህ ካጠገቤ ጥፋ። ጭራሽ ታንገራግራለህ እንዴ? በሌላ ችግር እንዳትፈጥር አምጣው። ማነህ? ለምንድን ነው የምትከታተላት? እኔ ብከታተላትን ፊቴን ሸፍኛ አይደለም እንዳንተ። አንተ እንዲህ ተሸፋፍነ ሰው እንኳን በትንሽ እንኳን አታፍርም? ስለዚህ ከኔ ጋር ችግር መፍጠር ነው ማለት ነው የምፈልገው? እሺ ችግሩን ፈጠርና አሳይ። ምን ልታረጊ ነበር? እጅሽን ያንሳሽው? ተናገሪ፣ ምን ልታረጊ ነበር? አቦ ወደዛ ልቀቀኝ። እቺን ሚስትን ይዘህ ከዚህ ቤት ውጣልኝ። አንቺ የኔ ናት። እባክህ እባክህ አድርገዋ። ና ምታኝ። አንቺ ደግሞ አታስመስይ እሺ? ሲጀመር ፍላጎትሽ ይሄ እንደሆነ በደንብ አድርጌ አውቃለሁ። ስለዚህ አታስመስይ። አፍጥና፣ እየጠበኩ እኮ ነው። ና ምታኝ፣ እየጠበኩ ነው። ለምን እጅን ትሰበስበዋለህ? ኤፉዬ እባክሽ ከመሀላችን ውጪ። ተው የኔ ናታን፣ ሁለታችሁ ምን ላይ ናችሁ? እንደዚህ መሆን ደግሞ የለበትም። አታያትም እንዴት እንደሚያረጋት? ውይ እንዴት እንደሚተሳሰብ ይውልኝ። ብቻ ፍቅራችሁ በጣም ያስቀናል። ግን ምን ያደርጋል፣ ያልተባረከ ትዳር ነው ያላችሁ። በጣም ነው ያዘንኩት። ሲገርም። አንቺ ልጅ ዝም በይ፣ አትሞጣሞጪ። ነገር ይሻላል። ምንም ብታደርግኝ አልፈራህም። እሺ እንዲሁም ና ምታኝ። ብትመታኝም አያመኝም። እንደሆነ ድንዝዝ ብያለሁ። ምንም ነገር አይሰማኝም። ፊታችሁን ባላየው ሁላ ደስ ይለኛል። ታስጠሉኛላችሁ። እውነት በጣም ነው የምጠላችሁ። የኔ ናታን እባክህ ተረጋጋና ቁጭ በል። አቦ ተያይዛችሁ ገደል ግቡ። ምድረ ራስ ወዳድ ስታስጠሉ። ውይ ስታሳዝኝ። ጥሎሽ ሄደ። ስታመሽ ጊዜ ስራ ቢዚ አድርጎ በዛ የቀረ መስሎኝ ነበር። ለብቻዬ ስለሆንሽ መምጣት ነበረብኝ። እስቲ እኔ እዚህ ጋር ቁጭ በይ፣ መነጋገር አለብን። ምን መሰለሽ፣ ይቺ በፎቶ ላይ የምትመለከቻት ልጅ እንደ ጓደኛ ሆነሽ ትቀርቢያታለሽ። እንዴ ምን ነው? ለምን? እሱን ነግርሻለሁ። አንቺ ብቻ ራስሽን አዘጋጅ። ለምኑ? ያው ጓደኛ ስትሆኚ ሙሉ ጊዜሽ ከሷ ጋር ሊሆን ይችላል። እዛ ቤት ውስጥ ስለሚፈጠረው ስለ እያንዳንዱ ነገር። እንዴ ቤታቸው ውስጥ እገባለሁ? አዎ ዋናው ነገር እዛ ቤት መግባትሽ ነው። እዛ ቤት ካልገባሽ ለእኔ ምንም ጥቅም የለውም። ቤት ውስጥ ገብተሽ የምልሽን ታደርጊያለሽ። ቃልዬ ወንድሜ፣ ቆይ አንተ ከመቼ ወዲህ ነው እንደዛ አይነት ሰው ሆንከው? በጣም ቢዚ ሰው አይደለህ እንዴ? በዛ ላይ ደግሞ ኢትዮጵያ ውስጥ በጣም ቆይቷል፣ ታውቀዋል? አዎ ግን የግዴን ነገር ማድረግ አለብኝ። ባዩን ትዝታ ከእስር ቤት ትወጣለች። ኧረ ተው፣ መቼ ነው የምትወጣው? እርግጠኛ ነው? አዎ ባሉን እንዴት እነግርሻለሁ? ይህን ያህል እንድትወጣ ፈልግሽ ነበር ማለት ነው? አዎ እንዴ፣ ምንም ቢሆን አክስቴ አይደለች? ጥሩ በቃ ያልኩሽን ተዘጋጅበት። ከዛ ባለፈ ስለ ልጅቷ እንዲያጣሩ ሰዎች ልኬያለሁ። አጣርተው እንደጨረሱ ከእሷ ጋር ለመመሳሰል ምን ማድረግ እንዳለብሽ እነግርሻለሁ። እሺ ቃልዬ። ቃል
አንዴ ቁጭ በል፣ ላናግር የምፈልገው ነገር አለ። ምንድን ነው? የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። ያው እንዲሁ ላናግር ይገባል ብዬ ስላሰብኩ ነው። እሺ ቶሎ በይ፣ ውስጥ ገብቼ የማደርገው ነገር ስላለኝ ነው። እሺ ስለ ያኔ ስላወራ ፈልጌ ነበር። ስለ እሷ ምንድን ነው የምታወሪኝ? ወንድሜ ያኔት እኮ በጣም ነው የምትወድህ። ሁሌም ደውላ ስለ አንተ ነው የምትጠይቀኝ። በጣም ነው የምትጨነቅልህ። እና ምን አሁን ላይ ስለ ፍቅር የማስብ ይመስልሻል? ወይ ደግሞ ለምን ቀርበህ አታያትም? በጣም እኮ ጥሩ ልጅ ናት። ይህ ልታወሪኝ ከሆነ ጊዜ የለኝም። ቃል አልጨረስኩም እኮ። ጊዜ ሲኖር የምንጨርሱ። ቆይ እስከ መቼ ነው እንደዚህ የምትሆነው? ለምንድን ነው በዚህ ደረጃ እኔን መግፋት ማሰቃየት የፈለገችው? እቺ ሚስትን ይዛ ከዚህ ቤት ውጣልኝ። ምንም ብታደርግኝ አልፈራህም። እሺ እንዲሁም ና ምታኝ። ብትመታኝም አያመኝም። እንደሆነ ድንዝዝ ብያለሁ። ታስጠሉኛላችሁ። እውነት በጣም ነው የምጠላችሁ። አፍጥና፣ እየጠበኩ እኮ ነው። ና ምታኝ፣ ና ምታኝ። እየጠበኩ ነው። ለምን እጅን ትሰበስበዋለህ? ሄሎ ሄሎ፣ ጨረቃ። ወይ የኔ ናታን፣ አስከፋችሽ አይደል? አረ በጭራሽ ለምጄዋለሁ። አንተ አታስብ። ደግሞ አንተም እንደዚያ አትሆንባት። አሁን ላይ ታስፈልጋታለህ። ከቀን ወደ ቀን ሁኔታዋ እየባሰባት ነው። ተናት፣ እኔ ከዚህ በኋላ እንደሱ አይነት እህት የለኝም። ተው እንጂ እንደዚያ አትበል። ሰው ሁሉ እኮ ፍጹም አይደለም፣ ያጠፋል። ይሄ ግን ከጥፋትም የባሰ ነው። ምን ማለት ነው? አንድ ቀን እንኳን አብራው ኖራ ማታውቀውን ሰው ወንድሜን ነጠቃችሁኝ ማለት፣ እኔን ወቅቱ ሊገለኝ የነበረን ሰው ደግሞ ፍቅሬን አሳጣችሁኝ ማለት እና ይሄ ጤነኝነት ነው? እሷን ለማስደሰት ብቸኝነት እንዳይሰማት ነበር ያደረኳት። ታላቆኜ እንደ ታናሾኝላት ነበር። እሷ ግን ገባኝ ናታን። በቃ አንተ አትናደድ። እኔ ጨረቃ፣ አንቺም ተስፋ ስትቆርጪ በጣም አዘኘ ነበር። እንኳን በድጋሚ አብረሽን ቆምሽ። እኔ አሁን የምጽናናው በአንቺ ብቻ ነው። አንቺ እኮ አለሜ ነሽ። አሁን ምድር ላይ ምንም አዲስ ነገር የለም። ለመኖር የመጓጓው ራሱ አንቺን ሳይ ብቻ ነው። ይህኔ ናታን አትፍረድብኝ። ነገሮች ሲደራረቡብኝ ምን ላድርግ? ይህ ሁሉ ነገር ተሰቃይተን አብረን ሆን ፍቅራችን ሙሉ ሆነ ብዬ ሳልጨርስ ድጋሚ ህልም ሆነብኝ። ምን እንደሚሰማሽ እኮ ይገባኛል። ገዳዩን እንደምታምጣልኝ ቃል ገብታልኛል አይደል የኔ ናታን? አዎ የኔ ጨረቃ፣ ኬትም ብዬ አመጣልሻለሁ። ምንም አይነት ነገር ብታይ ለመረዳት ሞክሪሽ። ምንም ማዘን የለብሽም። ምንም ብታደርግ አንተ ልክ ነህ። ስለዚህ በጭራሽ አላዝንብህም። እርግጠኛ ነሽ? አዎ። እሺ ጨረቃዬ፣ በቃ አሁን እረፍት አድርጊ። ነገ መጥቼ አገኝሻለሁ። እሺ። ግን ምግብ እያበሰልክ ነው ወይስ? አይ ውጭ ነው በላ። መተሽ ከዚህ ነገር እስከምገላገኝ ድረስ። ሚስት እንጂ ሰራተኛ አይደለሁም። እሺ። ኧረ እባክሽ ሲሉ ሰምተሻል? ወደሽ ትሰሪያለሽ። ኧረ እባክህ ስቀልድሽ ነው።
ቢያንስ ባትሰሪውም እኔ ስሰራው ትኩር ብለሽ ታይዋለሽ። ለምን? አንቺ ስታየው እንዲጣፍጥ ነው። ወረኛ። በቃ ሰላም ደር። እሺ ቻው። እሺ ቻው። ረፊ በቃ ይክፋሽ። ይኸው ጠይቄው ባልሽ መሰረት ጠይቄዋለሁ። ቆይ ግን ለምንድን ነው እኔ መቅረብ የማይፈልገው? ያው እንደሰማሹ ነው። በዛ ላይ ደግሞ ስራም ይበዛበታል። እሺ ቆይ ግን የማን ጓደኛ ሆኜ ነው የሚልሽ? መቼም የሚወዳት ልጅ አይደለም አይደለም? አያይ አይደለም። ሲጀመር እሱ ማንንም አይወድም። ከወደደም ሊወድ የሚችለው ስራውን ብቻ ነው። ተይ እባክሽ፣ እንደዚህ ስትይ እኮ ይከፋኛል። ቆይ ግን ሻውን እኔ ምንድን ነው የሚሻለኝ? እንደኔ አሁን ወደ ቤትሽ ሂጂ። ከክፍሉ ከወጣና በዚህ ሰዓት ካየሽ ግን ጥሩ አይደለም። ማደርሽ እኮ ችግር የለውም፣ ግን ደግሞ ልሂድ ካልሽ። አይ ማደርም አልችልም፣ አባቢ ራሱ ይገለኛል። እሺ በቃ ጓደኛዬ እባክሽን የሆነ መንገድ ፈልጊ። አንቺ እንደሆነ መፍትሄ አታጭም። በዛ ላይ ታውቂያለሽ እኔ መጥፎ ሰው አይደለሁም። አውቃለሁ፣ ግን በቃ በእናትሽ ተረጋጊ እሺ ጓደኛዬ። አሁን ወደ ቤትሽ ሂጂና እንደገባሽ ደውይልኝ እሺ? ኡፍ፣ ምን አይነት አጣብቂኝ ውስጥ ነው የገባሁት? አቤት አለቃ፣ ቀጣይ ሳምንት ትወጣለች እያሉ ነበር። ማናት ደግሞ የምትወጣው? ትዝታ ከስር ለመለቀቅ 1 ሳምንት ነው የቀራት። በለው። እንዴት ደስ የሚል ዜና ነው የነገርከኝ በዚህ ምሽት። እርግጠኛ ነህ አይደል? አዎ እርግጠኛ ነኝ። በጣም ጥሩ። አንድም ነገር ራሱ ያጎል በሰላም ትውጣ። ናይፍ ጥሩ አቀባበል ያደርግላታል። ይህን ቀን በጉጉት ስጠብቀው ነበር። እና ምንም ሳናደርጋት በሰላም ትውጣ? ተወት፣ ምንም ነገር እንዳታረጓት። ለሁሉም ነገር እኔ ያለው። ባይሆን ጥሩ ማረፊያ ይዘጋጀላት። እሺ አለቃ፣ እናዘጋጃለን። የኔ ውድ ልጅ፣ አንተን አሳጥቶኝ ማንም ሰው በሰላም አይኖርም። በጭራሽ ማንም ሰው። ሙሉ ሀገሩን ነው የምገለባብጠው። አሁን ምንም ቢፈጠር ምንም አላጣም። አለኝ ያልኩትን ሁሉ በአንድ ያጥቸዋለሁ፣ ማንነቴን ሳይቀር። ያንን ናታን አሁን አጥቸዋለሁ።
ቢኒ በዚህ ሰዓት ለምን ጠራኛለህ? ለራሴ ቤት ሆኜም እየፈራሁ ነው ያለሁት። ምንድነው? ወንድ ልጅ አይደለ እንዴ? ይልቅ አንድ ሰው አለ ሙሉ ቤተሰቡን የተከታተለ ነው። ፍቅሬን ተከታትሎ ፎቶ እያነሳት ነበር። ሳልቀበለው አምልጦኝ ነው ሄደው። ማን ነው ይታወቃል? በፍጹም ሙሉ ነገሩ አዲስ ሰው ነው። ንግግሩ፣ ሁኔታው በራሱ የሚተማመን አይነት ሰው። ፍርሃት የሚባል ነገር የሚያውቅ አይመስልም። ግን ስለሱ በደንብ ማጣራት አለብን። ማን እንደሆነ ልንደርስበት ይገባል። እንዴት ነው የምንደርስበት ታዲያ? እዛ በር ላይ በድጋሚ መቆም አይቀርም። ስለዚህ ያን ጠብቀን እንይዘዋለን። ግን ምን ፈልጉ ይካል? እሱን እኔ አላውቅም። ግን ምን አዲስ ነገር አለ? እባክህ ምንም የለም። ስለ ያፌትስ የሰማው አዲስ ነገር የለም? እንዴት ስሙን አነሳው? ትልቅ ለውጥ አለ ማለት ነው። የጠየቅኩን ብቻ መልስልኝ፣ ሌላውን ነገር ተወው። እኔ ምንም የሰማሁት ነገር የለም። በዛ ላይ ብዙም ከቤት ስለማልወጣ ከሰው ጋር እየተገናኘው አይደለም። በደንብ ማጣራት አለብን። ግን ራስን እየጠበቅ ከምን ጊዜውም በላይ በደንብ ተጠንቀቅሽ። እሺ በቃ አሁን በቃ ሂድ፣ ነገ እንገናኛለን። በራቸው አካባቢ ስለሚቆም ነገ ቀድመው ተገኝ፣ ከዛ እንከታተለዋለን። እሺ ደህና ነኝ። ግን ሰፈር ውስጥ በዚህ ልክ ማሽከርከር ደግሞ ተገቢ አይደለም። ልክ ነህ። እኔማ ደርሻለሁ ብዬ ነበር። ይቅር በለኝ እባክህ። ኧረ ደህና ነኝ። ወንድ ልጅ አይደለሁ እንዴ? በአንዴማ እንዲህ እጄን አልሰጥም። እጅ አልሰጥም ስትል እያመመ ደብቀው ነው እንዲህ ህመመ? ኧረ እንደዛ አይደለም። አታስብ፣ በጣም ደህና ነኝ። እሺ በቃ ለማንኛውም ካመመ እዚህ ነው የምገባው፣ ወይም ደግሞ ሆስፒታል ወስድ ይችላል። ምንም አስፈላጊ አይደለም ወንድሜ። በቃ አንተም ወደ መኪና ግባ። ከመጀመሪያ ማውቄው ነበር። አሞሃል፣ እባክህ እንግባ። አያስፈልግም፣ ደህና ነኝ። አመሰግናለሁ። ለምን አትሰማኝም? ና እንግባሽ። እሺ በቃ ልጅቷ አሁን ላይ የምትለው ሙሉ ጊዜዋን በመጠጥ ቤት ሲሆን ሰው የማይበዛበት ከአንድ ቤት ታዘወትራለች።
ትሰክራለች። ምግብ የምትበላው ሁሌም ከሆቴል እያዘዘች ነው። ስራ አትሰራም፣ አትማርም። እንደዚህ የምትሆነው በቤተሰቦቿ ሀብት ነው። ወይኔ ሀናን፣ ቆይ ወንድሜ ከምን አይነት ልጅ ጋር ነው ጓደኛ ሁኝ እያለኝ ያለው? እንዴት ነው ከእንደዚች አይነት አጓ ጓደኛ መሆን የምችለው? ደህና አደርሽ? ቤት ውስጥ ድብርቱ ሊገለኝ ነው። የምሬ ነው። እንዴት እንዳደርኩ ራሱ እኔ ነኝ የማውቀው። ሌሊቱን ሙሉ ስጨነቅ ሳስብ ነው ያደርኩት። ግን ደግሞ በመጨረሻ ውሳኔ ላይ ደርሻለሁ። ምን ወሰንሽ? ቃልን ላናግረው ወስኛለሁ። ያኑ አይሆንም እንዴ! ቆይ ስለዚህ ጉዳይ ቁጭ ብለን ተረጋግተን እናውራ። የኔ ቆንጆ ግን ትንሽ የቸኮልሽ አይመስልሽም? አልፈጠንኩም። እንደውም በጣም ነው የዘገየሁት። ቆይ አንድ አመታ ብትጣበቅበት እኔ እዚህ ስፈዝ። እሺ በቃ እናስብበታለን። ግን አሁን ባልሹ ነገር በጭራሽ አልስማማም። ለምንድን ነው የማትስማሚው? እንዴ ምክንያቱም ወንድሜን ስለማውቀው ነዋ። እንደዚህ የምትሆኚ ከሆነ ዞር ብሎም አያይሽም። በዛ ላይ ደግሞ እሱ ሴት ልጅ ክብሯን መጠበቅ አለባት ምናምን የሚለው አባባል አለ። እጭ አታስፈራሪኝ ሀኒ። ይልቅ የሆነች ልጅ አለች፣ ማታ ቃል ሲነግረኝ የሰማሻት ልጅ ብታይ የሆነች ዱርዬ ነገር ናት መሰለኝ። እንዴት አድርጌ እሷን ከሰው ተመሳስዬ እንደምቀርባ ግራ ገብቶኛል። መመሳሰል ግዴታሽ ነው እንዴ? ለምን በራስሽ ማንነት አቀርቢያትም? እንደዛ ቢሆን ደስ ይለኝ ነበር፣ ግን ደግሞ ቃል እንድዘጋጅ አስጠንቅቆኛል። እርግጠኛ ነሽ ግን የሚወዳ ሴት አይደለች? ሀኒ ለእኔ ተጨንቀሽ ደብቀሽኝ አይደለም አይደል? አረ በጭራሽ እንደዛ አይደለም ያኔትዬ። እንዴ እራሱ ሲናገር ሰምተሽው አይደል እንዴ? እሺ ደህና ነኝ። ትንሽ አረፍ ልበልበት። ሳይነካካ ትንሽ ልቀመጥ። መታሸቱም ይቅርብኝ። እኔ ጨረቃ መጣሽ? ምን ነው ደነገጥሽ? ታውቂዋለሽ እንዴ? ማንን? እሱ ነው። አረ በጭራሽ። ማን ነው? ጓደኛ ነው? ማን ነው ስትል ስምን አናገርከኝ? ቃል እባላለሁ። ቃል ብለህ ጥራኝ። ምን እየተፈጠረ ነው? ቆይ እሱ እዚህ ምን ያደርጋል? ይህ ሰውዬ ማን ነው እንዴ? ለምንድን ነው እንደዚህ የሚከታተለን? ወይኔ ናታን፣ አንተን ደግሞ አንድ ነገር እንዳያደርጉብኝ አምላክ። ወይ ምንድን ነው የሚሻለኝ? እኔ ጨርቃ አትቀምጭም? እቀምጣለሁ። እንወጣለን ስላልከኝ ነው። አዎ ብዬሻለሁ፣ ግን ያልታሰበ እንግዳ ገጠመኝ። ምን ሆኖ ነው? ሳላቅ በመኪና ትንሽ ጎዳሁት። ያንተ ጥፋት ብቻ አይደለም፣ እኔም አስተውዬ መሄድ ነበረብኝ። በዚህም አለበዛ ጎድቻለሁ። አንተ ስለሆንክ ነው ዝም ያልከኝ። የኔ ጨረቃ በቃ ሻይ ምናምን አንጭለት። እኔ መኪና ውስጥ ዕቃ ረስቻለሁ፣ ላንጣ። ቆይ አንተ ማነህ? እርግጠኛ ነኝ መኪና ውስጥ ሆን ብለህ ነው የገባህበት።
እንደዛ ነው አይደል? እንዴ ምን ሆነሻል? እኔ እኮ መሞት አልፈልግም። በዛ ላይ እንዴት ሆን ብዬ እንደዚህ ያደርጋለሁ? በጣም ከዙሪያ ያልጠፋልክ። ስለዚህ በጭራሽ ላምን አልችልም። እሺ ግን ደህና ነሽ? አይመለከትህም። ማነ ምን ትላለህ? ማነ እዚህ ምን ታደርጋለህ? አጋጣሚ ያመመኝና ወደዚህ መጣሁ። እና ስታየው ምን ነው ቤት ሆስፒታል ይመስላል እንዴ? አረ እንደዛ አይመስልም። ተነስ ውጣ እባክህ። ይሄ ደግሞ የማን ነው አድርግ በእናታችሁ። ቆይ ስታየው ቤት እሷ አነሰ ተብሏል እንዴ? የሆነ ነገር አንጥቼልሻለሁ። ምንድን ነው እሱ? ውስጥ ወረቀት አለ። አንብበሽ ትእዛዝሽን አክብረሽ ቶሎ ተመለሽ። እሺ። ዝም ብዬ ደፍሬ ላንኳኳ እንጂ የሚወጣው ሰው የለም። በቃ ወንድሜ እኔ ልሂድ። አሁን በጣም የተረጋጋው ይመስለኛል። ቃል እርግጠኛ ነህ? አዎ እርግጠኛ ነኝ። በቃ እሺ፣ ደውዬ እንድጠይቅ እንኳን ስልክህን ስጠኝ። እሺ የኔ ጨረቃ እንዴት ነው ያማረብሽ! እንደዚህ ሆነሽ እስካይሽ እንዴት ጓጉቼ እንደነበር። በቃ በስበቡ ጥቁሩን አስቀየርከኝ ማለት ነው። ይህን ያህል ጊዜ ያዝነሻል፣ ይበቃሻል። የሆነ መወስድሽ ቦታ አለ። አሁን ለገኒ ሳልነግራት ብለሽ ከሆነ እንደውላታለን።
ማን ነህ? በጣም ደጋግመሽ እየጠየቅሽ ነው። ስላንተ ማወቅ ስላለብኝ ነው። እኔ ከዚህ ጋር እያሳመምከኝ ነው። ልቀቀኝ።